አብርሃምና የሄርሜላ ፍቅር የሚቋጭ ነገር አይደለም። በሆነ ነገር ተጀምሮ በሆነ ነገር የሚያበቃ ነገር አይደለም። ሲጀመር ጋሽዬ እንኳን አልቀበልም ቢል በዚሁ ለቀን 3 ቀን ሄዶ ከጋሽዬ ጋር ሲያስተዋውቃት አይ እኔ አልፈልግም ምናምን ከመጀመሪያዋ ጋር ሚስት ጋር እንድትሆን እፈልጋለሁ ቢል ቤተሰቦቹ ቢጠሏት እንኳን አብርሃም ትልቅ ሰው ነው አይደለ? ያደገ ልጅ ነው። የራሱን ውሳኔ መወሰን የሚችል ሰው ነው። ተቀበል። እናንተ እንደምታስቡት አይደለም። ባለ አእምሮ ሰው ነው። እሷም ባለ አእምሮ ሰው ነች። ብቻቸውን የፍቅራቸውን ህይወት መኖር ይችላሉ። ጋሽዬ ያለው ማንነትና ያለውን ክብር እኛ እናውቃለን። ገብቷል። ሩታን እንዴት እንደሚወዳትና እንደ ልጁ አድርጎ እንዴት እንደተቀበላት ሁላችንም የምናውቀው ነገር ነው። ገብቷል። እዚህ ጋር መጣችሁ ውሸት አታውሩ። እሱ እየለፋ እሷ እንደፈለገች ከሆነች ሲጀመር የሚቀጥል ትዳር የለም። ሁለታቸውን በመተሳሰብ እኩል ሊገነቡት የሚችሉት ነገር ነው እንጂ ያንደኛው ብቻ ልፋት ምንም ትዳርን አያስብለው። ስለዚህ ስላልተስማሙ ተለያዩ። አብርሃም ተበጀኛለች ስላለችው ስለ ሄርሜላ ጋር ሄደ። ሄርሜላ በጣም ንጹህ ፍቅር ደስ የሚል ፍቅር እየሰጠችው ነው። ከሷ ጋር እየቀጠለ ነው። ጋሽዬም ተቀበለም ቤተሰብ ተቀበለም አልተቀበለም ማንም ምንም እንደማያመጣ ልነግር እፈልጋለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። የሩታ ኦዲየንሶች እስካሁን ደስታው አልለቀቀኝም። በጣም ደስ ብሎኛል። እግዚአብሔር ደጋግሜ ነው እናንተንም ማመስገን የምፈልገው። ይህ የሁላችንም ደስታ ነው። እኛ እዚህ ያለነው ብቻ ሳይሆን ሁላችንም ሩታን የምትወዱ ለሩታ ቦታና ክብር ያላችሁ ሰዎች በድጋሚ እንኳን ደስ አላችሁ። ይህ ደስ የሚል ነው። አቅም የማሳየት ጉዳይ ስለሆነ የክብርም ጉዳይ ነው ብዬ ስላሰብኩኝ በዚሁ አጋጣሚ ስለ ሩታ ያደረጋችሁላት ክብር እና ቦታ ስላሳያችሁ በጣም እናመሰግናለን። የምር በሩታ ቦታ ናክል ሆነን ነው እየተደሰትንና ነገሮችን እያየን የነበረው። ሄርሜላ ብታሸንፍ በጣም ይደብረኝ ነበር። ግልጹን ስነግራችሁ በጣም ነበር የምናደደው። ለምን ብትሉ ብዙ የሚያወሩት ነገር ስለሚያውቁ አፉን እንደሚከፍቱብን ስለማውቅ በጣም ይሰማኝ ነበር። ግን ደግሞ ያው ጌሙን ኢንጆይ አድርገን ተዝናንተንበት ሩታ ማሸነፋ እኛም ደስ ብሎን አልፈናል። ዛሬ ደግሞ በድጋሚ የመጣሁላችሁ አማን ጠርቶኛል ማለት ነው። ለምን እንደሚፈልገኝ ባላቅም ላናገር እፈልጋለሁ። ትልቁም ነገር ነው። አንተም ሩታም ሁላችሁም ማወቅ ያለባችሁ ነገሮች ነው ስላለኝ ደስተኛ ሆኜ መጥቼላችኋለሁ ማለት ነው። በዚህ ልክ እኔና አማን የሚያገናኝን ነገር አለ ብዬ አላስበው። እያንዳንዱ ጊዜ የሚያሳልፈው ከሄርሜላና ከአብርሽ ጋር ከና አቤል ከና ብሩ ጋር ነው። ከኔ ጋር ከተገናኘን በጣም ቆይተናል። ያኔ ቡታጀራ እያለን ነበር ከአማን ጋር የምንገናኘው ጊዜ የምናሳልፈው። አሁን ግን አዲስ አበባ ከመጣ በኋላ አብዛኛው ጊዜ የሚያሳልፈው ከአብርሽና ከሄርሜላ ነው። ብዙ ቦታ ይሄዳሉ። ብዙ ነገሮች አብረው እንደሚያደርጉ አውቃለሁና ምን አይነት ጉዳይ ሊያወራኝ እንደፈለገ በስነ ስርዓት አልነገረኝም። ግን ደግሞ ትልቁም ነገርና አስፈላጊ ነገር ነው ልትሰማው ይገባል ስላለኝ ወደ እናንተ መጥቻለሁ። ያው ከናንተ የሚደበቅ ነገር የለም በማለት ደግሞ እኔ ወደ እናንተ ካሜራ ይዤ መጥቻለሁ። እያንዳንዱን ነገር ማወቅ አለባችሁ፣ መስማት አለባችሁ። ከናንተ ደብቀን የምንኖረው ህይወት የለም። ከናንተ የተለየ ማንነት የለንም። ያው እዚሁ ላይ እንደምታዩ እዚሁ ላይ የምናሳልፈው ህይወት ነውና ያው ከርቀትም አቡሽ እየመጣ ነው ሚለኝ ነገር በስነ ስርዓት እሰማለሁ። አቡሽ ሰላም ነው አለልኝ አለን። እግዚአብሔር ይመስገን ሁሉ ሰላም። ተረጋግተሃል? ገና እንደገባው አታስገባኝ። ሄርሜላ ምርጥ አጥናኝ አንተ ነበር ተባልኩኝ። እኔ አብርሽ እንኳን ለቋት ሄዶ ለራሱ ብቻውን ሄዶ እያለቀሰ ነበር አልኩ። እኛ ጋር እንደዚህ የሚባል ነገር የለም። ለቅሶ ምናምን የሚባል ነገር የለም እኛ ጋር። እሱቶ ውስጥ እያረረ ፊት ላይ መተፈገግ አትበል። ሁላችሁም እንደተናደዳችሁ እናውቃለን። ሁላችሁም ደግሞ ስንደውል ስልክ እንደማታነሱ እንደተደበቃችሁ የምናውቀው ነገር ነው። ብቻ ስልክ ላናነሳኩ እንችላለን። ምን መሰለህ ያው ጌም ላይ መሸነፍ ማሸነፍ ያለ ነው። ለፋሚሊ የምናገረው ነገር ቢኖር ጌም ላይ መሸነፍ ማሸነፍ ምናምን ያለ ነገር ግን ደግሞ እሷ በቀደም ተሸነፈች ማለት ሁሌ ትሸነፋለች ማለት አይደለም። መሸነፍ ማሸነፍ እኮ ያለ ነው። ግን ምን መሰለህ መጀመሪያ ጉረራችሁ በጣም ያስጠላ ጉረራ። የምሬ ጉራ እኮ አይደለም። የአማራ ዘፈኖች እኮ አለቀ በእናንተ የተነሳ እንዳለ ሸልላችሁበት እንዴ። እኔ ግራ ገባኝ የሆነ ሰዓት ላይ እንዴ ጌም ነው ወይስ ሽለላ ፉከራ ነው ምናምን ብዬ ነበር። ብቻ አለፈ። እኛ በጣም ተደስተን እናንተ
በጣም አላዘንም። እሱ ተወው። ዋናው እኛ ሊያስደስተን የሚችለው ምን እንደሆነ ታውቃለህ? ከጌም ባሻገር ሄርሚና አብርሽ አብረው ከሆኑ በቂያችን ያራዳለች። በቃ ፍቅር ነው። ፍቅር ይበልጣል እኮ በነገር ላይ ፍቅር ሁለቱ መካከል ላይ የለም። አብርሽ በምንድን ነው አንተ የለም ልትል የምትችለው? ፍቅር የለም ልትል የቻልከው በምንድን ነው? አንደኛ እስከ ዛሬ ድረስ አብርሃም ሩታን እንደሚያፈቅራትና ለሷም ቦታ እንዳለው ክብርም እንዳለው እኔም አንተም ሁላችንም የምናውቀው ነገር ነው። ገብቷል። ከሄርሜላ ጋር አሁን ላይ ነው ገብቷል። ምናልባት ከሷ ጋር ጊዜ ሊያሳልፍ ይችላል። ይህ ማለት ደግሞ ለሩታ ቦታ የለውም ወይ ደግሞ ለሩታ ስሜት የለውም አይደለም። ገብቷል። ከሷ ጋር ሄዶ ጥሩ ጊዜ እንዳሳለፈ አይታል ከሩታ ጋር ማለት ነው። እስከዛሬ ከሄርሜላ ጋር 9 ወር 10 ወር ያላደረገውን ነገር ሩታ ጋር ሄዶ በፍቅር አድርጎ እንደመጣ ሁላችንም የምናውቀው ነገር ነው። ገብቷል። ይህ ደግሞ ከማንም በላይ ሚስቱን እንደሚወዳትና የልጁን እናት እንደሚያከብራት ያሳያል ማለት ነው። ሁሉ ነገር ካሜራ ፊት መውጣት አለበት። እኔ በአብርሃም በጣም እተማመናለሁ። ምንም አጉል ነገር እንደማያደርግ ከሄርሜላ ጋር የተለየ ማንነት እንደሌለው ከቪዲዮ በቀር ሁላችንም የምናውቀው ነገር ነው። ስለዚህ አላወራ አይደለም ብቻ እፈልጋለሁ ብለኸኛል። እፈልጋለሁ ስትለኝ ደግሞ ቤተሰብን ማወቅ አለባቸው። የካሜራ ይዤ መጥቻለሁ። ለኔም ለነሱም ንገረን። ከዛ በፊት ግን በነገር ላይ ስለ ሄርሜላ እንደዛ አይነት ነገር ስተወራ ደስ አይለኝም። እንኳን ደስ አለ። እኔ ስለ አንተ ደስታ እኮ አይመለከተኝም። ስለ በእኔ ፊት እንደዚህ ባታወራ ስለ እኔ እናንተ ጊዜ አሳልፈናል። ማናት ሄርሜላ? በጊዜም በጥሩም ጊዜ በመጥፎም ጊዜ የተሻለ ነገር አሳልፈናል አይደለ? ዛሬ ላይ እዚህ መጥቻለሁ፣ አዲስ አበባ መጥቻለሁ። አንተ ምን ነው ያለው? ግን በፊት የነበረን ቅርርብነት ትንሽ ሊርቅ ይችላል እንጂ አልተካካድም። እኔ እኮ ስለ አንተ ምንም መጥፎ ነገር አላወራሁም። ገብቶሃል? ግን ያወራሁት ያለው ስለምወዳት ልጅ በጣም ለሷ ክብር ስላለኝ ልጅ እንደዚህ በእኔ ፊት እንዲህ ስታጥላላት ማየት እኔ ውርደት ነው። ታውቃለህ? ክብር ምንድነው? ደስ አይለኝም። እኔ ይኸውልህ አንተን አከብርሃለሁ አይደለም? አንተ ስለማከብር አንተ ሄርሜላን ልትወዳት የምትችለው እኮ በማንነቷ ጥሩ ስራ ሰርታ በማንነቷ እኮ ነው። እሺ ሄርሜላ ምን አይነት ጥሩ ስራ ስትሰራ አይተህ ታውቃለህ? ቀርበሃት ታውቃለህ አንተ ሄርሜላ? ይኸውልህ እኔ ለመቅረብ ፈልጌ ብዙ ቀን አናግሬያታለሁ። ገብቶሃል? አንድ ባለትዳር መካከል ያውም ልጅ ካፈሩ ቤተሰብ መሀል ላይ ገብቶ የሰውን ባል ማማገጥ የተለያዩ ቦታ ሄዶ ማዝናናት ይሄ እኔ ማንነት አይደለም። እኔ ለአንተ ክብር አለኝ፣ ግን አንተ እሷን ሳታውቃት ቀርባት ሳታያት ስለሷ እንደዚህ ገና በምታየው ነገር ሰው ስለሚያወራው ነገር በነገር ላይ ሄርሜላን ሆን ብሎ የሚጠሏት ሰዎች አሉ። ሆን ብሎ የሚጠሏት የሉ ነው አለ ማንንም ሆን ብሎ የሚጠላት ሰዎች እኔ ስለማውቅ ነው። ማንንም የለም። የማውቀውን እኮ ነው የምነግርህ። ያራዳለች ሆን ብሎ የሚጠላት ሰው ስለሷ መጥፎ ነገር ሲያስወራ አንተም ተደብለህ እሷን መጥላት የለብን። እኔ በፍጹም የሰው ልጅ የሆነ ነገር ሳላይ ወይ ማንነቱን ሳላውቅ ሚዲያ ላይ ወጥቼ ስለ አንድ ሰው መጥፎን ነገር አላወራም። እኔ ነገርኩ ኤርሜላ ከዚህ በፊት እኔም ፈረንጁ በስነ ስርዓት ለማናገር ሄደናል። የምትሰሪው ስራ ትክክል አይደለም፣ የማይመጥንሽ ቦታ ነው ያለሽው። ይህ ለራስሽም በማሰብ ነው፣ አንቺን ከመጥላት አይደለም። ግን ደግሞ አብርሽ የራሱን ህይወት ያለው ሰው ነው። ልጅ አለው፣ ሚስት አለው፣ የራሱን ህይወት እየኖረ ያለ ሰው ነው ብዬ ከአንድም 2 ጊዜ በስነ ስርዓት ቁጭ አድርጌ ለማናገር ሞክሬያለሁ። ግን ደግሞ እሷ የምትፈልገውና ማድረግ የምትፈልገው ሌላ ነገር ነው። ገብቷል? ዛሬም ድረስ ከአብርሃም ጋር መጋባት ከሱ ጋር ልጅ መውለድ ምናምን ነው። ይህ ደግሞ አንተም እንደ ሰውኛ ስታስበው እዚህ ጋር ያላለቀ ህይወት አለው አብርሃም። ገብቷል? ስለዚህ ልክ ነው ብዬ ስለማላስብ ዛሬም ነገም ሄርሜላ የምታደርገው ነገር ልክ አይደለም። ግልጽ ሆነለ። ፍቅር ማለት መቀራረብ ነው አይደለም? አይደለም ሰማኝ። እኔ ከአብርሃም ከ10 ሴት ተቀራረበና ከ10ሩም ፍቅር የያዘው ነው ብትለኝ ኖ ይኸውልህ ስለመረጣት ስለወደዳት እኮ ከሄርሜላ ጋር ነው አይደለም? እሷ አልመረጣትም፣ አስጨንቀው አለቃቅሳ ነው። በእናትህ እንዲህ በየቦታው እያለቃቀሰች ራሴን አጠፋለሁ ምን አጠፋለሁ እያለች አለቃቅሳ የሆነ ነገር እንዳትሆን ነው እንጂ አሁንም አብርሃም ሄርሜላን አይወዳትም፣ አያፈቅራትም። እንዳትጎዳ ማለት የሆነ ነገር ራሷን እንዳታደርግ በሚል ነው። ስለሷ ነው መጥፎ ነገር ነው እያወራ ያለው። ጥሩ ነገር ላወራ አልችልም እኮ ጥሩ ልጅ አይደለችም። ልንገርህ እሱ ስለወደዳት ነው አብሯት ይሆን አይደለም ነው እንድትጎዳ ስለማይፈልግ ነው እንጂ አሁንም እንድትጎዳማ ቢፈልግ ኖሮ እንደዚህ አይቀርባትም ነበር።
እሺ አሁን ለምንድን ነው ልታወራኝ ልጨቀጨቀኝ ነው? እኔ በቃ ይሄንን ሐሳብህን ሊያከሽፍ የሚችል ነገር ነው ይዤልህ የመጣሁት። እሺ ንገረኝ፣ ምንድን ነው? አሁን እናንተ እሷ አይወዳትም በቃ ጀስት ጊዜ ለማሳለፍ ነው ምናምን ብላችሁ ነው የምታስቡት። ከዛ ደግሞ የሚያልፍ ነገር ከጋሽዬ ጋር ሊያስተዋውቃት ነው አብርሃም። ማንን? ሄርሜላ። እሺ ምን ትላለህ? አሁን እዚህ ጋር ምን አፋለህ? መች በዚሁ ለቀን 3 ቀን ከጋሽዬ ጋር ያስተዋውቃታል። እሺ ምን አፋለህ? እኔ አንድ ነገር ልንገርህ። እሺ በጣም ደስ የሚል ነገር ነው እየነገርከኝ ያለው። ያሁ የሚባል ነገር ሰማይ ሄርሜላ እና ጋሽዬ ራሱ በመገናኘታቸው እኔ አልናደድም፣ ወይ ደግሞ ሩታም አትናደድም ለምትል ምናልባት አንተ ጋሽዬ ጋሽዬ ምን አይነት አባት እንደሆነ ምን አይነት አስተሳሰብ እንዳለው ሁላችንም የምናውቀው ነገር ስለሆነ እስኪ ዛሬም ቢሄዱ ደስ ይለኛል። ሄርሜላና አብርሃም ሄደው ጋሽዬ ጋር ይተዋወቁ። ከዛ የጋሽዬ ምላሽ ምን እንደሆነ አብርሃም ምን ማለት እንዳለበት ለሄርሜላ ምን ታይታላ ጋሽዬን አለማወቀ ወይ ደግሞ ነው አይደለም። እናንተ ራሱ ጋሽዬን አለማወቃችሁ እኮ ነው። ቤተሰቡ ሁሉ እንደማይፈልጋት ታውቃለህ። ጋሽዬ እናቱ ቤተሰቡ ሙሉ ሄርሜላን ማየት እንደሚያስጠላው ታውቃለህ። በተለይ ጋሽዬ ደግሞ ጭራሽ የምሬ ነው ትልቅ ሰው መናገር ሸም ይዞት መሳደብ ሸም ይዞት እንጂ የሆነ ነገር ቢላት ደስ እንደሚለው ታውቃለህ። ይህንን ነገር ደግሞ አብርሃም ስለሚያውቅ ሲጀመር አይሄድም። እውነቱን ስነግር ማለት ነው። ምናልባት ሄርሜላን ለመፎገር ሄርሜላ ደስ ይበላት ብሎ ምናልባት አውርቶ ሊሆን ይችላል እንጂ አብርሃም ሄርሜላን ጋሽዬ ጋር ይዞ እንደማይሄድ እኔም ሁላችንም እናውቃለን። ገብቷል። ደረቱን ነፍቶ ጋሽዬ ጋር አይሄድም። አይ አንተ እንደምታስበው አይደለም። በነገር ላይ ጋሽዬም አንተ አውቀዋለሁ በምትለው ልክ አታውቀውም። ቤተሰቦቹንም የአብርሃምን ቤተሰቦች አውቃቸዋለሁ በምትላቸው ልክ አታውቃቸውም። አሁን አንተ ሄርሜላ ጋሽዬ ይቀበላታል ነው የምትለው? ይሄ ፍቅር ሲጀምር ዋጋ የተከፈለበት ፍቅር ነው። የማን አብርሃም ነው? ሄርሜላ ምን መስዋዕትነት ከፈሉ? እያየን ያለነው ነገር እኮ ነው። እስኪ ለምሳሌ አንድ ይሄን መስዋዕትነት ከፍለዋል በለኝ። ገብቷል። ይሁን ነገሮችን ዝም ብሎ ከማውራት ይልቅ ገብቷል። እነሱ ሚዲያ ላይ ሰው አልተቀበላቸውም። ምናልባት ሩታን የሚወዱ ሰዎች ሰድበዋቸው ሊሆን ይችላል። ይህ ደግሞ መስዋዕትነት አይደለም። ገብቷል። እናንተ እንደዚህ እያንቋሸሻችኋት ሰው እንደዚህ እያንቋሸሻት አብርሃምን እንደዚህ በቃ ካለበት ነገር ከሷ ለመነጠል እንደዚህ አንድ ሁለት እያላችሁ አብረው ናቸው ዛሬ ታውቃለህ። እንደዚህ የዛቻ መልእክት እየላካችሁላት ባለፈው ለዩ ነገር ወደ አይደለ እያስፈራራችኋት እንደዚህ ካብቻኮች እንደዚህ እያላት ቤቷ ድረስ እያቋቋችሁ እየሄዳችሁባት ግን እሷም ዛሬም ከሱ ጋር ነች ታውቃለህ። ምንም ነገር ቢፈጠር እሷ በአብርሃም ላይ ምንም የምታረገው ነገር የለም። አብርሃምም ምንም ነገር ቢፈጠር እሷን የሚቀይራት ሰው አይደለም። ገብቷል አይደለ? የሚለዋወጡ ነገር አይደለም። ሲጀመር ፍቅራቸው እንደዚህ የጠነከረ ነው። እናንተ እንደምታስቡት አይደለም። ይሄ ሜቢ ከሩታ ጋር ቅድም ብለኝ ነበር። ከሩታ ጋር መጀመሪያ አብረው ነበሩ። ያሳለፉት ነገር ምናምን ነበረ እኮ አይደለም። ዛሬም እያደረገው እኮ ነው። ይኸውልህ ስማኝ፣ ያለማመን ችግር እኮ ሄርሜላን ካወቃት ማለት ነው 7-8 ወር ይሆናል። ገብቷል። በ8 ወር ጊዜ ከሄርሜላ ጋር ያላደረገውን ነገር በዚህ 15 ቀን ከሩታ ጋር ሄዶ ደስ የሚል ጊዜ አሳልፎ ተዝናንቶ ነው የመጣው። ገብቷል። ይህን ነገር ደግሞ ያደረገው ዛሬም ሩታን ስለሚወዳት ዛሬም ለሩታ ቦታ ስላለው ነው። ገብቷል። አብርሃም ሄርሜላን አፈቅርሻለሁ ያላት እንድትጎዳ ስለማይፈልግ ራሷን እንዳታጠፋ በፍርሃት እንጂ አብርሃም እንደማያፈቅራት አሁንም አስረግጬ እነግራለሁ። ነገ ላይ እንደማይቀጥሉም እኔ በደንብ ልንገር። እሺ ማፍቀር ለአንተ ምንድን ነው ስለ በምንድን ነው እርግጠኛ የምትሆኑት እናንተ? አሁን ሄርሜላን አፈቅራትም ነው እያልከኝ ያለው አይደለ? ምንድነው ማረጋገጫ? እንደማፈቅራት ማሳያህ ምንድነው? ይኸው ከሩታ በሚያሳልፈው ጊዜ ነው። ከሩታ ጋር በሚያሳልፈው ጊዜ የሰው ልጅ እኮ ስትወድ ማለት ነው ሁሉ ነገር ትተህ ነው። ገብቷል። ሁሉ ነገር ትተህ ነው በቃኝ ብለህ የምታሳልፈው። ገብቷል። እኔ በእውነት ይኸውልህ ላውራ እንዴ አውራ አስክራ እያስተኛችሁ ምንድነው? ከሷ ጋር ፍቅር ነው እንዲያሳለፈ የምትለው? አስክራ አይደለም። አስክራ አንድ ወይን ብርጭቆ ነው የጠጣው። ልጁን ለመጎብኘት በመጣበት እዛው አሳስታ እየጣለችው አልጋ ላይ። ይሄ ፍቅር ነው የምትለው? ሰማኝ። አንድ ወይን ብርጭቆ ነው የጠጣው። በዛ ብርጭቆ ደግሞ አብርሃም ሰከረ አትለኝም። ገብቷል። ሲጀመር ወይን ውስጥ ምን እንዳለ ምን ታውቃለህ አንተ? ሩታ እኮ ናት። በደንብ አውቃለሁ። ገብቷል። የሆነ መርዛ ምናምን ሲጀመር ማለት ነው ስለማታውቀው ሰው ነው እያወራህ ያለው። ፈርስትሊ
ገብቶሃል አይደለ? አንተ ካወቃት ይበቃልሽ። ሄርሜላን አውቃታለሁ። ሩታን መውደዱ ለሩታ ቦታ እንዳለው ከፈለክ በአብርሃም ፊት ስለ ሩታ መጥፎ ነገር ተናገር። ገብቶሃል? የዛኔ ምን አይነት ምላሽና ምን አይነት ንግግሮች ካንተ ጋር ማውራት እንደሚችል አብርሃም ራሱ ይነግራል። ገብቶሃል? በነገር ላይ እኔ ስለ ሰው መጥፎነት ማውራት አይመቸኝም። ገብቶሃል አይደለ? የትኛውም ሰው መጥፎ ሊሆን ይችላል፣ ግን መጥፎነቱ ለራሱ ነው እንጂ ማወራለት በሌላ ሰው በጀርባው ሄጂ ማመት ደስ አይለኝም። ገብቶሃል? ሩታ መጥፎ ምናምን ልትሆን ትችላለች። እኔ ቢቻለኝ ባገኛት ደስ ይለኛል። ሄጂ እንደዚህ ነገር አለሽ ምናምን ብዬ ባወራት ሄጂ ደስ ይለኛል። ለእናንተ ከምነግራችሁ ማለት ነው። ግን እናንተ እያላችሁ ያላችሁት ፍቅር አይደለም። ከአብርሽ ጋር ሄርሜላና አብርሃም እያስተሳሰራችሁ ያላችሁ ጥቅም ነው። በሄርሜላ በጥቅም ነው የያዛችሁ። ምን ሰጥተው ምን የተለየ ነገር ሰጥተው? ገብቷል? እሱም ጋር ያለው ነገር ነው፣ እሷም ጋር ያለው ምን የተለየ ነገር ሰጠችው? ይኸውልህ ከዛም በፊት ማለት ነው ሄርሜላ አፈቅራለሁ እያለችው ዝም ብሎ ሳይመለስላት፣ አሁንም የሆነ ነገር ስትለው ዝም እያላት ገብቷል። ግን በቀደም እያለቀሰች በቃ ምናምን ሼም ይዞት ገብቷል። እዛ ጋር ሩታም እየሰማች ስለነበረ በሩታ ፊት ሁላ መናገር ከብዶት ነበር። ገብቷል። አፈቅርሻለሁ ብሎ ሄርሜላን በሩታ ፊት መናገር ከብዶት ነበር። ይህ ማለት ደግሞ ሄርሜላን እንዳትጎዳ እንጂ ከልቡ አፍቅሮ እንዳልሆነ ገብቷል። ነገ የሆነ ነገር ትሆናለች በማለት ለሷ አስቦ እንጂ የምር ከሷ ጋር ህይወት መቀጠል መጋባት ፈልጎ እንዳልሆነ ሁላችንም እናውቃለን። አብርሃምን ማይፈልገውን ነገር እንዲያደርግ የምታደርጉት አንተ አቤል ብሩክ ናችሁ። ገብቷል። እዚህ ጦስ ውስጥም የገቡት በአቤልና በብሩክ ነው። ገብቷል። ልጁን በሰው ዘንድ እንዲጠላም ገብቷል። መጥፎ ማመለካከት እንዲኖረው ከሩታ ጋርም እስከ መጨረሻው እንዲለያይ እያደረጋችሁት ያላችሁት እናንተ ናችሁ። ብትችሉ ሩታና አብርሃም በጣም ይዋደዱ በጣም ይፋቀሩ ልጆች ናቸው። ብትችሉ ሁለቱን ለማስታረቅ ሞክሩ። ካልቻላችሁ ደግሞ ማለት ነው ይሄ ጋሽዬ ጋር ሄዶ መተዋወቅ ከጋሽዬ ጋር ነው ሄርሜላ ትሄድ ነው ምናምን ይሄ የተዘበራረቀ ወሬ አታውሩ። ጋሽዬ ያለው ማንነትና ያለውን ክብር እኛ እናውቃለን። ገብቷል። ሩታን እንዴት እንደሚወዳትና እንደ ልጁ አድርጎ እንዴት እንደተቀበላት ሁላችንም የምናውቀው ነገር ነው። ገብቷል። እዚህ ጋር መጣችሁ ውሸት አታውሩ። አንተ እያልከው እንዳለው ቢሆን እንኳን የአብርሃምና የሄርሜላ ፍቅር የሚቋጭ ነገር አይደለም። በሆነ ነገር ተጀምሮ በሆነ ነገር የሚያበቃ ነገር አይደለም። ሲጀመር ጋሽዬ እንኳን አልቀበልም ቢል በዚሁ ለቀን 3 ቀን ሄዶ ከጋሽዬ ጋር ሲያስተዋውቃት አይ እኔ አልፈልግም ምናምን ከመጀመሪያዋ ጋር ሚስት ጋር እንድትሆን እፈልጋለሁ ቢል ቤተሰቦቹ ቢጠሏት እንኳን አብርሃም ትልቅ ሰው ነው አይደለ? ያደገ ልጅ ነው። የራሱን ውሳኔ መወሰን የሚችል ሰው ነው። ገብቷል። እናንተ እንደምታስቡት አይደለም። ባለ አእምሮ ሰው ነው። እሷም ባለ አእምሮ ሰው ነች። ብቻቸውን የፍቅራቸውን ህይወት መኖር ይችላሉ። እሱ እርግጥ ነው። ግን ደግሞ ማሰብ ያለበት ስማኝ፣ እሺ ቆይ አንዴ ልጨርሳ። ከሩታ ጋር የሚያስተሳስራቸው ልጅ ነው። በልጅ ጉዳይ ይገናኛሉ። ገብቷል። በልጅ ጉዳይ ይገናኛሉ፣ ይተሳሰራሉ። ሲጀመር ፍቅር አንዱ ለአንዱ እየተሳሰበ የሚኖርበት እንጂ አንደኛው ብቻ እየለፋ የሚያስቀጥለው ነገር አይደለም። ትዳር እንኳን ቢሆን ማለት ነው። ገብቷል። ሩታና አብርሃም እሷ እየለፋች እሱ እንደፈለገ ከሆነ እሱ እየለፋ እሷ እንደፈለገች ከሆነች ሲጀመር የሚቀጥል ትዳር የለም። ሁለታቸውን በመተሳሰብ እኩል ሊገነቡት የሚችሉት ነገር ነው እንጂ ያንደኛው ብቻ ልፋት ምንም ትዳርን አያስብለው። ስለዚህ ስላልተስማሙ ተለያዩ። አብርሃም ተበጀኛለች ስላለችው ስለ ሄርሜላ ጋር ሄደ። ሄርሜላ በጣም ንጹህ ፍቅር ደስ የሚል ፍቅር እየሰጠችው ነው። ከሷ ጋር እየቀጠለ ነው። ጋሽዬም ተቀበለም ቤተሰብ ተቀበለም አልተቀበለም ማንም ምንም እንደማያመጣ ልነግር እፈልጋለሁ። ማሰብ ያለብን ሙሉ ቤተሰቡ የጠላበት ምክንያት ምንድን ነው? ገብቷል። እሱ የራሱን ውሳኔ መወሰን ይችላል። ነገም ተጋብቶ ከሄርሜላ ጋር መኖር ይችላል። ግን ደግሞ ይሄ ነገር ሲሆን አብርሃምን ገደል እየከተታችሁት ነው። ሙሉ ቤተሰቡ ሄርሜላን ያልተቀበለበት ምክንያት ነው ብላችሁ እንደ አይምሮ እንዳለው ሰው መፈተሽ ነው። ለምንድን ነው ያልተቀበሉት? ገብቷል። አብርሃም ሄርሜላን ይዞ ሲመጣ ቤተሰቡ ለምንድን ነው ደስተኛ ያለው ነው ብለህ ነው መጠየቅ። ሄርሜላ አግባብ ቦታ ስላልሆነች ገብቷል። የልጁን እናት እንደማስታረቅ አይደለም ሰማኝ። የልጁን እናት እንደማስታረቅ ሩታ ለአብርሃም ብዙ ነገር ሆናለታለች። ገብቷል። ሄርሜላ ከተሰደበችው በለጠ ሩታ ተዘቅዝጋ ተሰርባለች። ያን ብቻ አይደለም ብዙ እኛ የምናውቃቸው የከፈለችለት መስዋዕትነት አለ። አብርሃም ሩታን ሲያገኛት ምንም አልነበረውም። ገብቷል። መና ነበር። ገብቷል። በሩታ ስለ ገንዘብ አይደለም ፍቅርንም ያስተማረችው ሩታ ናት። ያኔ ያለቃቀሰ ከፍቅር ጋር በሚያሳልፈው ጊዜ ሁላ ተጎርቶ ሲያለቅስ ሩታ ናት ከመሬት አንስታ ፍቅርን ሰጥታ ተንከባክባ እዚህ ያደረሰችው። ገብቷል። ዛሬ ላይ ግን እዚህ ሲቆም
የቆመበትን መርኩዝ ነው አሽቀንጥሮ የጣለው። ይሄ ኖርማል ነው። ገብቷል። ከሄርሜላ ጋር እንደፈለገ ይሁን። አቡሽ መስማማት ካልቻሉ ዛሬ ላይ ቢኒ አይደለም መስማማት ይችሉ ነበር። እንዳይስማሙ ያደረጋቸው አንተ አቤል ብሩ አንተ የምታውቀው የሽማግሌ ማአት አልገባም በእነሱ መካከል። እናንተ መሾጣችሁ ገባው መኖራችንን እኮ አይደለም ቢኒ ነው እንጂ ለአብርሃም ቀን በቀን የምትመክሩት ምክርና የምትናገሩት ወሬ ሩታን እንዲጠላ ለሩታ ያለው ፍቅር እንዲቀዘቅዝ እያደረገ ስለሆነ እንጂ አሁንም ድረስ አብርሃም ለሩታ ያለው ፍቅር አላበቃም። ሩታም ለአብርሃም ያላት ፍቅር አላበቃም። ብትችሉ ነገሮችን ለማስተካከል ሞክሩ። ካልቻላችሁ ደግሞ ይሄ ማይሆን ወሬ የመጣችሁ ሚዲያ ላይ አታውሩ። በቃ ለምችለው ይሄ ነው። አመሰግናለሁ። ከዚህ በለጠ ልቆም አልችልም። እኔም ከዚህ በላይ ላወራ አልፈልግም። ምክንያቱም እያወራ ያለው ነገር ምንም በቃ እንደዚህ ዝብርቅርቅ ያለ ነገር ስለሆነ ስለ ትክክል ያልሆነ ነገር እያወራ እሺ፣ ትሄድልኛለህ ወይስ እኔ ልሂድ? ገብቶሃል? በቃ ካንተ ጋር የበለጠ መቆም አልፈልግም። አመሰግናለሁ።